የሚገነባው ቤት ጥራት እንዲኖረው ሲሚንቶና አሸዋ ብቻ ማቅረብ በቂ ይመስላችኋል? አንድ የሳይት ኢንጂነር ሳይት ላይ በየቀኑ ካልተገኘ ዋና ዋና ስራዎችን ካልተቆጣጠረ ምን አደጋ ሊፈጠር እንደሚችል ያውቃሉ? ሳይት ኢንጂነር ማለት ዝም ብሎ ፕላን ይዞ መቆም ብቻ ነው ወይስ ከጀርባው እኛ የማናያቸው ብዙ ስራዎች አሉ? መሐንዲሶች ዩኒቨርሲቲ ውስጥ 5 ዓመት ሙሉ ቲዮሪ ተምራችሁ ሳይት ላይ ስትወጡ ባዶ ሜዳ ልትወድቁ እንደምትችሉ ታውቃላችሁ? ብዙዎቻችን ዩኒቨርሲቲ እያለን የምናስበው ሳይት ስራ ላይ ቀላል ወይም ፕላን ማየት ብቻ ይመስልን ይሆናል። ነገር ግን በተግባር ሳይት ላይ ስንወጣ የምናገኘው ነገር ፈታኝና ሰፊ ነው። ታዲያ አንድ የሳይት ኢንጂነር በየቀኑ ምን መስራት አለበት ብለው ያስባሉ? ኢንጂነር ነኝ ብላችሁ ሳይት ላይ ቆማችሁ ፎርማኑ ወይም ሰራተኛው አንድ ጥያቄ ጠይቁ፣ መልስ አጣችሁ መቅበዝበዝ ትፈልጋላችሁ? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ብዙዎች የሚፈሩትን ግን ደግሞ ማንም የማይነግራችሁን የሳይት ኢንጂነር እውነተኛ ስራዎች በዝርዝር ነግራችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መጀመሪያ ሳይት ኢንጂነር ማለት በቢሮ ውስጥ በዲዛይነሮች የወጣውን ፕላን መሬት ላይ አውርዶ ወደ እውን የሚቀይር ድልድይ ነው። ዋና ዋናዎቹ ስራዎችን ስንመለከትም አንደኛ ንድፎችን እና ፕላኖችን ማንበብ ኦር ሴቲንግ አውት ኤንድ ድሮዊንግ ኢንተርፕሪቴሽን፣ ከቢሮ የመጡትን የአርኪቴክቸር፣ የስትራክቸር እና የሳኒተሪ ፕላኖችን እርስ በርስ በማመሳከር ኦር ኮኦርዲኔት በማድረግ የሚሰራ ማለት ነው። ለምሳሌ በስትራክቸር ፕላኑ ላይ ያለ ምሰሶ ኦር ኮለን በአርኪቴክቸር ፕላኑ ላይ ካለው በር ወይም መስኮት ጋር እየተጋጨ መሆን አለመሆኑን አስቀድሞ ማረጋገጥ የሳይት ኢንጂነሩ ስራ ነው። ሁለተኛ የዕለት ተዕለት ክትትልና ቁጥጥር ኦር ሱፐርቪዥን፣ ሳይት ላይ ስራ ከመጀመሩ በፊት ለፎርማኑ የዕለቱን ስራ በግልጽ መስጠት ኦር ዴይሊ ታስክ አሳይመንት ያስፈልጋል ማለት ነው። ስራው ከተጀመረ በኋላ ደግሞ በተደጋጋሚ እየተዘዋወሩ ማየት ያስፈልጋል። ለምሳሌ ያህል የግንብ ስራ ሲሰራ ግንቡ ቀጥተኛነቱን ኦር ፕላምፕ የጠበቀ መሆኑን፣ በጡቦች መካከል ያለው የሲሚንቶ ልክ ኦር ሞርታር ውፍረት ልክ መሆኑን በቦታው ላይ ቆሞ ሳይት ኢንጂነሩ መቆጣጠር አለበት ማለት ነው። በሳይት ላይ ያሉ ሰራተኞች ወይም ፎርማኖች፣ አናጺዎች እና ልዩ ልዩ ሰራተኞች ስራቸውን በትክክልና በጥራት እየሰሩ መሆኑን ማረጋገጥ ያስፈልጋል ማለት ነው። ሶስተኛ የጥራት ቁጥጥር ኦር ኳሊቲ ኮንትሮል፣ ወደ ሳይቱ የሚገቡ የግንባታ እቃዎች በጥራት ደረጃው መሰረት መሆኑን ማረጋገጥ። የኮንስትራክሽን ማቴሪያሎች ጥራት የህንፃውን ዕድሜ ይወስናል። ሳይት ኢንጂነር ማቴሪያል ሲገባ ይመረምረዋል። ለምሳሌ ኮንክሪት ሲፈስ ስላምፕ ቴስት በመስራት የኮንክሪቱን ፈሳሽነትና የስራ ምቾት ኦር ወርኬቢሊቲ ያያል ማለት ነው። እንዲሁም ኩብ በመቅረጽ በ7 በ14 እና በ28 ቀናት ውስጥ የሚጠበቀውን ጥንካሬ ኦር ኮምፕሬሲቭ ስትሬንግስ ማምጣቱን ላቦራቶሪ በመላክ ያረጋግጣል። አራተኛ ሪፖርት ማዘጋጀት ዴይሊ ፕሮግረስ ሪፖርት፣ ይህ በጣም ወሳኝ የህግና የፋይናንስ ሰነድ ነው። በየቀኑ ምን ተሰራ፣ ምን ያህል ሰራተኛ ነበረ፣ የአየር ሁኔታው ምን ይመስል ነበር የሚለው መዝግቦ ለፕሮጀክት ማኔጀሩ ሪፖርት ማድረግ። ለምሳሌ ዝናብ ጥሎ ስራ ከተቋረጠ ሪፖርት ላይ መመዝገብ አለበት፣ ምክንያቱም በኋላ ላይ ለፕሮጀክት ማራዘሚያ ጊዜ ማመልከቻነት ስለሚያገለግል ማለት ነው። አሁን ደግሞ አንድ የሳይት ኢንጂነር በሳይት ላይ የግድ ሊያውቃቸው የሚገቡ ወሳኝ ስራዎችን እንመልከት። አንደኛ የአርማታ ወይም የብረት ስራ ኦር ሪኢንፎርስመንት ወርክ፣ የብረት ስራ ሲሰራ የብረቱ ሳይዝ ወይም ባለስንት እንደሆነ፣ ስፔሲንግ የአንዱና የአንዱ ርቀት ምን ያህል እንደሆነ እና ላፕሊንግስ ወይም የብረት መደራረቢያ ርዝመት ምን ያህል እንደሆነ በፕላኑ መሰረት መሆኑን ማየት ያስፈልጋል። እንዲሁም ክሊር ከቨሩ ወይም ኮንክሪት እና ብረቱን የሚለየው ክፍተት በትክክል መኖሩን ማረጋገጥ ያስፈልጋል ማለት ነው። ሁለተኛ የፎርምወርክ ወይም የእንጨት ስራ፣ ኮንክሪት ከመሞላቱ በፊት ፎርምወርኩ ጠንካራ መሆኑን ወይም ፕላምፕ ኦር ቀጥተኛነቱን ማረጋገጥ ያስፈልጋል ማለት ነው። ኮንክሪት ሲሞላ በጣም ከባድ ክብደትና ግፊት አለው። ስለዚህ ፎርምወርኩ ያንን ክብደት መሸከም መቻሉን ኦር ስቴብል መሆኑን እንዳይናወጥ በደንብ መደገፉን ኦር ብሬሲንግ ማየት ያስፈልጋል ማለት ነው። በተጨማሪም በሳጥኖቹ መካከል ክፍተት ኦር ጋፕ ካለ የኮንክሪቱ ፈሳሽ ኦር ሴመንት ስለሪ እንዳያመልጥ መደፈኑን ማረጋገጥ ተገቢ ነው። ፈሳሹ ካመለጠ የማር ወለላ ወይም ሃኒኮምብ የመምሰል ችግር ያጋጥመዋል ማለት ነው።
ሶስተኛ የማቴሪያል አጠቃቀምና ብክነት ቁጥጥር ኦር ማቴሪያል ማኔጅመንት። ሲሚንቶ፣ አሸዋና ብረት እንዴት እየተቆጠበ ነው ወይስ እየባከነ? የግንባታው ጥራት ሳይጓደል ብክነትን መቀነስ የኢንጂነሩ ትልቅ ብቃት ነው። በሳይት ላይ ትልቁ ኪሳራ የሚመጣው በማቴሪያል ብክነት ነው። ለምሳሌ ሲሚንቶ ከእርጥበት የተጠበቀ ቦታ መቀመጡን፣ ብረት ሲቆረጥ ትንሽ ቁርጥራጮች ኦር ስክራፕስ እንዳይበዙና ለሌላ ስራ እንዲውሉ በአግባቡ መጠቀም ያስፈልጋል ማለት ነው። አራተኛ የደህንነት ጥበቃ ኦር ሳይት ሴፍቲ። ሳይት አደጋ የሚበዛበት ቦታ ነው። ሳይት ኢንጂነር የሰራተኞችን ደህንነት የመጠበቅ ኃላፊነት አለበት። ሁሉም ሰራተኛ የግል ደህንነት መጠበቂያዎችን ኦር ፒፒኢ ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ እንደ ሄልሜት፣ ሴፍቲ ሹዝ እና ከፍታ ላይ ለሚሰሩ ሰራተኞች ሴፍቲ ቤልት ማድረጋቸውን ማረጋገጥ አለበት። ደህንነት ሁሌም ቅድሚያ የሚሰጠው ጉዳይ ነው ማለት ነው በኮንስትራክሽኑ ዓለም። ለጀማሪ ሳይት ኢንጂነሮች 3 ጠቃሚ ምክሮች። አንደኛ ከፎርማኖች እና ከባለሙያዎች መማር። ዩኒቨርሲቲ ስለተማርክ ብቻ ሁሉንም ታውቃለህ ማለት አይደለም። ሳይት ላይ ያሉ ፎርማኖች እና ዋና ናጪዎች ከተግባር ስራ ብዙ ሊያስተምሩ ይችላሉ። በትህትና መጠየቅ ብልህነት ነው። ሁለተኛ ሳይቱ ውስጥ ፕላንና ማስታወሻ ይዞ መንቀሳቀስ። ያለ ፕላን ሳይት ላይ አለመዞር። ሁልጊዜ የምንቆጣጠረውን ክፍል ፕላን በእጃችን የመያዝ ልምድ ይኖራል። ሳይት ላይ ስንዞር ሁልጊዜም ትንሽ ማስታወሻ ደብተርና ሜትር መያዝ ጠቃሚ ነው። የሚገኘውን ስህተት ወይም መስተካከል ያለበትን ነገር ወዲያው በማስታወሻ መጻፍ። በአእምሮ ብቻ መተማመን ስህተትን ሊያመጣ ስለሚችል ማለት ነው። ሶስተኛ ለመጠየቅ አለማፈር። ያልገባችሁ ነገር ካለ ከመገመት ይልቅ ሲኒየርን መጠየቅ፣ በሳይቱ ላይ ያሉትን ባለሙያዎች መጠየቅ። በግምት የሚሰራ ስራ በኮንስትራክሽን ላይ ከፍተኛ ኪሳራ ያመጣል። የሳይት ኢንጂነር ስራ አድካሚና ልፋት የበዛበት ቢሆንም የምትደክምበት ነገር መሬት ላይ ተገንብቶ ሲቆምና የሰዎች መጠለያ ሆኖ ማየት ግን ልዩ የደስታ ስሜትን ይፈጥራል ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።